የከበረ ሰላምታችን በያላችሁበት ድረስ የተወደዳችሁ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳናቸው ስፖርታዊ ጥንቅሮች ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። እሁዳችሁ ግን እንዴት አለፈ? በሀሳብ መስጫ ሳጥናችን ላይ ያድርሱን። በርከት ያሉ ታላላቅ ጨዋታዎች የነበሩበት ቀን እንደሆነ ይታወቃል። በእንግሊዝ በአጠቃላይ በአውሮፓ ትልቅ መርሃ ግብሮች ነበሩ። በእነኚህ ጉዳይ እኛ የተወሰኑ መረጃዎችን እናደርሳቸዋለን። በሀሳብ መስጫ ሳጥናችን ላይ መረጃዎቹን በተመለከተ እናንተ ደግሞ በክለቦቻችሁ ዙሪያ የግል መልከታችሁን እናጋሩን። በተለይም በሀገር ቤት አንድ መረጃ እናጋራችኋለን። ኢትዮጵያን ድል ያደረጉበትን የባርሴሎና ማራቶን እናነሳለን። ከባህር ማዶ ወጣ ስንል ትልቆቹን ክለቦች የተመለከቱ መረጃዎችን እናነሳለን። የለንደን ደርቢ በበርካቶች ዘንድ በጉጉት ተጠብቆ ነበረ፣ ግን በጣም ቅዝቅዝ ያለ መርሃ ግብር ነበረ። አርሰናልም ከ94 የማዕዘን ምት ሙከራ ወይም ከ12 ጨዋታ በኋላ የማዕዘን ምት ግብ ያስቆጠሩበትና በዛው ጨዋታ የተጠናቀቀበት ነበር። ብዙ እናነሳለን ስለ ለንደን ደርቢ ጨዋታ። ለአርሰናል ደጋፊዎች ጠብቁን። ከዛ በተጨማሪ ትልቆቹን ክለቦች በተመለከተ ማንቸስተር ዩናይትድ እናነሳለን። በተለይም ዩናይትድ ያን የፖግባ ጉዳይ ከምን ደረሰ ይላሉ፣ ታደምጡታላችሁ። ዩናይትድ ቤት ግን ትልቁ ስህተት የጀመረው የፈርጊ የስንብት ቀን ማግስት የተደረገው ነገር ነው። ራክሊፍ የሚሉን ነገር አለ። ሊቨርፑልን ለመልቀቅ ከጫፍ የደረሱ ተጫዋቾች ሳላ፣ ትሬንት አሌክሳንደር አርኖልድ እንደገና ደግሞ ቨርጅል ቫንዳይክ እያሉ ተጨማሪ ሁለት ኮከባቸው ጭራሽ አንደኛው ፍቃድ ሰጥቷል ለባርሴሎና ለመጫወት። በጣም አነጋጋሪ ነው። ኮል ፓልመር ጉዳት እንዳጋጠመው ተረጋግጧል። ዛሬም በጨዋታው ላይ ያልተመለከትነው ለዛ ነበረ። የጄሬሚ ዶኩ ፍሬ አልባ ድሪብሎችን እናነሳለን። ቶትንሃም ዛሬ እጅግ በጣም አሰቃቂ ሽንፈትን ያጋጠመው። በአውሮፓ ትልቅ ክለቦች ትልቅ ተጫዋቾች የተመለከቱ ጥንቅሮቻችንን እያጋራናችሁ ቆይታ ስናደርግ እናንተ ደግሞ እንደ ሁልጊዜው ላይክ እያረጋችሁ አበረታቱን። እንዲሁ ቤተሰብ መሆን ካሻችሁ ሰብስክራይብ፣ በሀሳብ መስጫ ሳጥናችን ላይ ቀናችሁ እንዴት አለፈ አጋሩን። የሀገር ቤት መረጃን ጀምር። በባርሴሎና ማራቶን ኢትዮጵያን አትሌቶች ድል ቀንቷቸዋል። በወንዶች የማራቶን ውድድር አትሌት ተስፋዬ ድሪባ በአንደኝነት ያጠናቀቀ ሲሆን ርቀቱን ለመጨረስም 2 ሰዓት ከ4 ደቂቃ ከ13 ሰከንድ ፈጅቶበታል። በዚሁ ውድድር አትሌት ተስፋዬን በመከተል ኬንያውን አትሌት ሁለተኛና አምስተኛ ደረጃን ይዘው አጠናቋል። ኢትዮጵያን የወከሉት አትሌት መኮንን አየነው እና ካሳሁን አይሉ 6ኛና 10ኛ ይዘውን ያጠናቀቁት። በተመሳይ በሴቶች የተደረገ የማራቶን ውድድር ኢትዮጵያ አትሌት የብርሃን ጓል መሰለ 2 ሰዓት ከ20 ደቂቃ ከ47 ሰከንድ በመግባት ውድድሯን ሁለተኛ ሆና ነው ማጠናቀቅ የቻለችው። እንዲሁም ሌላኛዋ አትሌት አይና አለም ደስታ 4ኛ፣ ጎጃም ጸጋይ 7ኛ፣ አይና አዲስ ተሾመ 9ኛና ዘርፌ ለመንህ 10ኛ ደረጃን ይዘው ማጠናቀቅ ችሏል። በወንዶቹ ግን ድል ማድረግ የቻሉበትም የማራቶን ውድድር ነበረ። ወደ አውሮፓ መረጃዎቻችን ሻገር። ሪያል ቤት ከሌጋኝስ በስፔን ላሊጋ ተጠባቂ መርሃ ግብር ነበረ። ሪያል ቤት ጨዋታውን 3-2 በሆነ ውጤት ከ2-0 መሪነት ተነስቶ የቀለበሰበት መንገድ ግን ትልቁ አነጋጋሪ ውጤት ነበረ። ለሌጋኝስ ዳኒ ራባ በ29ኛውና በ44ኛው ደቂቃ 2 ግቦችን አስቆጥሮ ረፍት 2-0 ነበረ ያለቀው። ከረፍት መልስ ግን ኤስኮ በፍጹም ቅጣት ምት፣ ቡካምቡ በጨዋታ 78ኛው እንደዚሁም ቹኩ ከኢስኮ ያገኘውን ኳስ አስቆጥሮ 82ኛው ደቂቃ ጨዋታው በዛው ተጠናቀቀ። ኢስኮ አሁን እድሜው 32 ይገኛል። ከሪያል ማድሪድ ከወጣ በኋላ ተጫዋቹ በአስደናቂ ብቃቱ እንደቀጠለ ነው። ዛሬም 1 ጎል አስቆጠረ፣ 1 አሲስት ማድረግ መቻለ። ብራዚላዊ አንቶኒም 90 ደቂቃ ሜዳ ላይ መጫወት ችሏል። አስደናቂ ብቃቱን አሳይቷል። ብራዚል የፊት ወሰር ተጫዋች አንቶኒም በሪያል ቤቲስ አቋሙ እንዲሻሻል ከረዱት ነገሮች አንደኛው የፀሐይ ብርሃን መሆኑን ገልጿል። በሪያል ቤቲስ አቋሙ ስለተሻሻለበት ምክንያት ጠየቀው አንቶኒ እዚህ ያለው ፀሐይ በጣም ረድቶኛል ብሏል። አክሎም ሴቪያ ከተማ ከማንቸስተር ከተማን በጣም የተሻለች ናት ብሏል። አንቶኒ ከማንቸስተር ዩናይትድ ሪያል ቤቲስን ከተቀላቀለ ወዲህ ጥሩ የሚባል ጊዜን በሪያል ቤቲስ ቤት እያሳለፈ እንደሆነም ይታወቃል። ድሉን ተከትሎም ሪያል ቤቲስ ነጥቡን ወደ 44 ከፍ አድርጓልና በቀጣይ የአውሮፓ መድረክ ትኬትን ለመቁረጥ በሚደረገው ጥረት ላይ በተለይም ከአትሌቲኮ ቢልባኦ ከቪላሪያል ጋር የሚደረገው ትንቅንቅ አሁንም እንደቀጠለ ነው። ነጥቡንም ወደ 44 ከፍ ማድረግ የቻለበት ቀን ነበረ። በጣሊያን ሴሪ ናፖሊ እጅግ ውድ ነጥብ ነው የጣለው። በተለይም ኢንተር ሚላን ከአታላንታ የሚደረገው ጨዋታ ዘግይቶ ነበር የጀመረውና ቢያንስ ኢንተር ላይ ጫና ማሳደር የሚችልበት ለሰዓታትም ቢሆን መሪነቱን መረከብ የሚችልበትን እድል ሳይጠቀምበት ነው
የቀረው። ከቬንዥያ ጋር ከሜዳ ውጭ ያደረገው ጨዋታ ያለምንም ግብ 0-0 ተጠናቀቀ። ናፖሊ ካለፉት 7 የጣሊያን ሴሪ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። በወራጅ ቀጠና የሚገኘው ቬንዥያ ባለፉት ጨዋታ ናፖሊ፣ ላዚዮ እና አታላንታ ነጥብ ማስጣል ችሏል። ናፖሊ በቀጣይም ከኢንተርናሽናል ብሬክ በኋላ ከኤስ ሚላን ጋር ተጠባቂ መርሃ ግብር የሚያደርጉ ይሆናል። ዛሬ በአውሮፓም ከነበሩ ሁነቶች ውስጥ አንደኛው ሴልቲክን ከሬንጀርስ ያገናኘ መርሃ ግብር ነበረ። እጅግ በጣም ምርጥ ጨዋታ ነበረ። በተለይም ለተመልካች ራሱ ትልቅ ጨዋታ ነበረ። ሬንጀርሶች እንግዲህ ድል አድርገዋል። ሴልቲክ ሜዳ ድረስ ሄደው ወደ ኦልድ ፊርም ስቴዲየም ነበር ያቀኑትና እጅግ በጣም ትልቅ ድባብ ነበረው። በተለይም ደጋፊዎቹ ራሱ እጅግ በጣም ከፍተኛ ቁጥር ነበራቸው። በጨዋታው ላይ ቀድሞ ግብ ማስቆጠር የቻሉት ሬንጀርሶች ነበሩ። ራሲኪን ግብ አስቆጥሮ በ4ኛው ደቂቃ መሩ። ከዛ በኋላ ዶማንዴ 37ኛው ደቂቃ ላይ፣ ዲያሜንዴ 37ኛው ደቂቃ ላይ ወደ 2-0 ሬንጀርስን መሪ ያደረገ። ከዛ በኋላ ግን ሜዴና ሃይቴ 49ኛውና 74ኛው ደቂቃ ላይ ግብ አስቆጥሮ ሴልቲክን ጨዋታ 2-2 ሆነ እና ወደ መጨረሻው አካባቢ ላይ ኢግማኔ 88ኛው ደቂቃ ላይ ግብ አስቆጥሮ ሬንጀርስ ጨዋታውን ማሸነፍ ቻለ። በዚህ ምክንያት አሁን ሬንጀርስ እና በሴልቲ መካከል 170 ጊዜ ተሸናንፈው ነበረ በታሪክ። አሁን ግን ሬንጀርስ 171ኛውን ድል አስመዘገበ። ስለዚህ ሴልቲክ 170 ድል ላይ ቆሟል ማለት ነው። ስለዚህ በአንድ በልጧል። በማሸነፍ ንጻሬ 104 ጊዜያቸው ወጥቷልና ሁለቱ ራሱ በርካታ ጊዜ ነው የተገናኙት። እንደምትመለከቱት 170 ጊዜ ሴልቲክ አሸነፈ፣ 171 ጊዜ ሬንጀርስ 104 ጊዜያቸው ወጥቷልና እጅግ በጣም ከበድ ያለ ፉክክር በሁለቱ መካከል ያለ መሆኑን አንደኛው ማሳያ ንጻሬ ነው። ኬሊያን ምባፔ በዚህ ሳምንት እንግዲህ ቡድኑ ድል እንዲያደርግ ግብ አስቆጠረ። እጅግ በጣም ሞቃት ነበረ ብሏል። አሁን ያለንበት ሁኔታ በጣም አስቸጋሪ ነው። ሙቀቱ በጁን ምንድነው ይሄ ደጋፊውንና ባጁን አክብረን እንጂ የተጫወት ነው እጅግ በጣም ለመጫወት አስቸጋሪ ነበረ፣ ሙቀት ነበረ ብሏል ኬሊያን ምባፔ። በዛ ላይ ከበድ ያለ ድካም እየተሰማው እንደሆነ አልሸሸገም። ከሪያል ማድሪድ ጋር በተያያዘ ግን ቀጣይ የሉካ ሙድሪች ተተኪ እንዲሆንላቸው ፊታቸውን ወደ ስቱትጋርቱ የአማካይ ስፍራ ተጫዋች አዙረዋል፣ አንጌሎ ስቲለር ላይ። ይህን ተጫዋች እንግዲህ በዋነኝነት ለማምጣት ጥረት እያደረጉ ነው። ያው ጆሹዋ ኪሚች እቅዳቸው ነበረ፣ ግን በባየር ሙኒክ ቤት እስከ 2029 የሚያቆየውን ኮንትራት እንደፈረመ ይታወቃል። አንቷን ግሪዝማን በቤተሰብ ምክንያት ከአውሮፓ ውጭ መኖር ይፈልጋል ተብሏል። ተጫዋቹ ወደ አሜሪካ ሜጀር ሊግ ሶከር ለማቅናት ከሎስ አንጀለስ ጋርም ንግግር ላይ መሆናቸው እየተዘገበ ይገኛል። በቀጣይ ክለቡን በቋሚነት ክረምት ላይ ይለቃል ተብሎ ነው የሚጠበቀውና እንደውም ሰሞኑን ፓውሎ ዲባላንም እንደሚፈልጉ አትሌቲኮ ማድሪዶች መረጃዎች ሲወጡ ነበረ። በቤተሰብ ምክንያት ከአውሮፓ መውጣት ይፈልጋል ተብሏል። አልናስር ሰሞኑን እጅግ በጣም ዝቅተኛ የተባሉ ደጋፊዎችን በስቴዲየም እያስተናገደ ነው። አርብ አልናስር በነበረው ጨዋታ ላይ የታደሙ ሰዎች ቁጥርም መነጋገር ሆናል። 12492 ደጋፊ ብቻ ነው በስቴዲየም የነበረው። ከሰሞኑ በአልናስር እየተመዘገበ ያለው የተመልካቾች ቁጥርም በክለቡ ታሪክ ከተመዘገቡ ሁሉ ከዝቅተኛ ተመልካቾች ተርታ መሰለፍ ጀምሯል። በጨዋታ ሮናልዶ ነበረም ግብም ያስቆጠረበት ጨዋታ እንደነበረ እናስታውሻለን። ግን የደጋፊ ቁጥር እጅግ በጣም ያሽቆለቆለበት ምሽት እንደነበረን የተዘገበው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። አጫጭር ስፖርታዊ መረጃዎችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። የተወሰኑ አጫጭር መረጃዎችን እናስቀድም። ኒውካስል ዩናይትድ እና አስቶን ቪላ አንድ ተጫዋች ለማምጣት ከፍተኛ ጥረት እያደረጉ ነው። ይሄም የቤሺክታሹን ተጫዋች ሲምህንን ለማምጣት ነው። አጥቂ ስፍራ ላይ ነው የሚጫወተው። እንደ ፉላም፣ ኤቨርተን፣ ኖቲንግሃም ፎረስትም ፈላጊዎቹ ቢሆንም ኒውካስልና አስቶን ቪላ ግን ከበድ ያለውን ፉክክር እያደረጉ ነው ተብሏል። በቶትናም ሆትስፐርስ በኩልም ቲሞ ወርነር ክለቡን እንግዲህ በውሰት ከመጣበት አርቢ ሌይፕዚግ ቡድኑን በብዙ እያገለገለ አይደለምና ወደ አርቢ ሌይፕዚግ እንደሚመለስ ተረጋግጧል። ቶትናሞችም ተጫዋቹን በቋሚነት የማስፈረም ፍላጎት የላቸውምና አማራጩን አይጠቀሙትም። በቀጣይም ወደ ኒውዮርክ እንደሚያመራ ተረጋግጧል። የዚህ ተጫዋች ፍጻሜም አርቢ ሌይፕዚግ በኩልም ተጫዋቹን ለመሸጥ ፍቃደኛ መሆናቸውን ተከትሎ ነው። ቶትናም በእርግጥ የዚህን ተጫዋች ኮንትራት ከማራዘም ጎን ለጎን የዩሱፍ ቢሱማ ፈላጊዎች ካሉ እየሰሙ እንደሆነ ለመቀበል ዝግጁ እንደሆነ ይታወቃል። አንጌል ፖስቴኮግሉ ተጫዋቹ ላይ ያላቸው ፍላጎት አልቋልና እንደ ፉትቦል ኢንሳይደር ዘገባ ከሆነ ቶትናሞች ፈላጊ ክለቦችን እየተጠባበቁ ነው ተብሏል። ሲቲ በዚህ ሳምንት ከብራይተን ጋር ነጥብ ጣለ። ቤልጂየም ማንቸስተር ሲቲ የግራ ክንፍ ተጫዋች ጄሬሚ ዶኩ ግን
የአንድ ላይን ግንኙነቶችን ድሪብል አድርጎ ሲያልፍ እጅግ በጣም የተለየው ነው። በዚህ ዓመት እንኳን 2 ድሪብሎችን ያሳየን አርኖልድን ያሰቃየበት የሊቨርፑሉ ጨዋታ ተጠቃሽ ነው። 15 ድሪብሎችን ያደርጓል ሊቨርፑል ላይ። ከዛ ደግሞ ከብራይተን ጋር በዚህ ሳምንት በነበረው ጨዋታ 13 ድሪብሎችን ያደርጓል። በአጠቃላይ እስካሁን አውሮፓ 2024-25 የሱን ያህል የተሳካ ድሪብል ያደረገ ተጫዋች አናገኝም። 86 አለው መሐመድ ኩዱስ 70 አለው። ከዛ በኋላ ኒዲዬ ወደ 58 አለው። አንቶኒ ሺሜን 58 በተመሳይ ያለው የዚህ ተጫዋች የቤልጂየም ተጫዋች ቁጥር ግን በጣም የተለየ ነው። ይህ ተጫዋች ግን ለአብነት ያክል የብራይተኑን ብቻ ነጠለን ብንመለከት 13 የተሳካ ድሪብል አረገ። 2 በፔናልቲ ክልል ውስጥ የተሳኩ ኳሶችን ማቀበል ችሏል። ግን አንድም አሲስት አንድም የግብ ሙከራ አላደረገምና ተጫዋቹ የመጨረሻ ውሳኔው ላይ በደንብ መሻሻል እንደሚገባውና ፔፕ ጋርዲዮላ ያን ተጫዋች የመጨረሻ ውሳኔዎቹን እንዲያስተካክል በብዙ ሊያግዙት እንደሚገባ ማሳያ ቁጥር ነው። በአርሰናል ሽንፈት ያጋጠመው ቼልሲን በተመለከተ አብዮት በክለብ ውስጥ እንደሚኖር እየተጠበቀ ይገኛል። የዛሬው ለንደን ደርቢ ጨዋታ እንኳን በጣም ቅዝቅዝ ያለ ነበር፣ እናነሷለን አሸናፊው አርሰናል ስለሆነ በአርሰናል የመረጃ ክፍለ ጊዜ ጨዋታውን። የምዕራብ ለንደኑ ክለብ ቼልሲ በሚቀጥለው ክረምት ታዲያ ሁነኛ የፊት መስመር አጥቂ መስፈረም ይፈልጋሉ። ሰማዮቹ የፊት መስመር አጥቂ ለመግዛት እንዲያግዛቸው እስከ 8 የሚደርሱ ተጫዋቾችን ለመሸጥ ወስነዋል። በሌላ በኩል ቼልሲ በውሰት ያስፈረሙት ጀደን ሳንቾ በክለቡ በቋሚነት የማስቀጠል እቅድ እንዳላቸው ፋብሪዞ ሮማኖ ማረጋግጧል። ቼልሲ በቀጣይ ለማስፈረም ከሚፈልጋቸው አጥቂዎች መካከልም የስፖርቲንግ ሊዝበኑ አጥቂ ቪክተር ኤጎሬስክ ይገኝበታል ተብሏል። ሰማዮቹ በዚህ ሳምንት ከስፖርቲንግ ሊዝበን ጆቫኒ ኳንዳን እና ዳሪዮ ኢሲጎን ማስፈረማቸው የሚዘነጋ አይደለም። ዛሬ ፓልመር ቡድኑ በተሸነፈበት ጨዋታ እንዳልነበረ ይታወቃል። ከስብስብ ውጭ ነበረ። እንግሊዛዊ ተጫዋች ኮል ፓልመር ከጨዋታ ውጭ የሆነው ልምምድ ላይ ባጋጠመው የጡንቻ ጉዳት መሆኑ ተረጋግጧል። ኮል ፓልመር ባለፈው ዓመት ሰማዮቹ ኤምሬትስ ላይ በመድፈኞቹ 5-0 በተሸነፉበት ጨዋታ በህመም ምክንያት እንዳልተሳተፈ እናስታውሳለን እና ኮል ፓልመር እስካሁን ባለው የእግር ኳስ ሕይወቱ በአርሰናሉ ኤምሬትስ ስቴዲየም ላይ ተጫውቶ አያውቅም። ይሄ በጣም አስገራሚ ነው። ፓልመር ለሁለተኛ ተከታታይ ዓመት ነው እንግዲህ በኤምሬትስ ይሄ ደርቢ ያመለጠው። ቼልሲ ለመጨረሻ ጊዜ በሊጉ ፓልመርን በቋሚ 11 ውስጥ ይዞ ሳይገባ ሲቀር ከ2004 በኋላም ለመጀመሪያ ጊዜ ሲሆን በወቅቱ እንግዲህ በኤምሬትስ በነበረውም ጨዋታ የ5-0 ሽንፈት የሚዘነጋ አይደለም። ሉዊስ ዲያዝ ለባርሴሎና ለመጫወት ፈቃደኛ መሆኑን አረጋግጧል። ይህ በራሱ አንደበት የተረጋገጠ ነው። የስፔኑ ተነባቢ ጋዜጣ አረጋግጦታል። ፋብሪዞ ሮማኖም ይህን መረጃ አረጋግጦታልና ተጫዋቹ ለባርሴሎና ለመጫወት ፈቃደኛ መሆኑ ተረጋግጧል። አሁን የቀረው ነገር በሊቨርፑል እና በባርሴሎና መካከል የሚደረግ ድርድር ብቻ ነው። ዲያዝ እውነተኛ ፈላጊ የሆነው ባርሴሎና ይፋዊ ጥያቄ ካቀረበ የሊቨርፑልን መለያ አውልቆ በባርሴሎና መለያ ለመጫወት ግን ፈቃደኛ መሆኑ ተረጋግጧል። ኢብራሂም ኮናቴም በሊቨርፑል ቤት ኮንትራቱን አላደሰም። እስካሁን የማያድስ ከሆነ ሊቨርፑሎች ተጨማሪ ስህተት መሰረት አይፈልጉም ተብሏል። ይሄውም ተጫዋቹን በቀጥታ ለሽያጭ ለገበያ ያቀርቡታል። ፈላጊው ሪያል ማድሪድ እና ፓሪስ ሰን ዠርሜን ደግሞ እንደሆኑ ይታወቃል። በሊቨርፑል በኩል እንደ ቨርጅል ቫንዳይክ፣ ትሬንት አሌክሳንደር-አርኖልድ፣ ሳላህ ያሉ ተጫዋቾች አሁን ከኮንትራት ነፃ መሆናቸውን ተከትሎ እንደዚህ አይነት ውድ ተጫዋቾችን በነፃ ነው የሚያጣው ቀጣይ ክረምት ላይ ካልፈረሙና ኢብራሂም ኮናቴ ላይ ይህንን ስህተት መድገም አይፈልጉም ተብሏል። ስለዚህ ክረምት ላይ የማይፈርም ከሆነ እስከ ክረምት በቀጥታ ለገበያ ያቀርቡታል ተብሏል። ዩናይትድያን በብዙ ሲጠብቁት የነበረው የፖል ላቤሌ ፖግባ ጉዳይ ነበረ። ስለ ፖግባ በርካታ መረጃዎች ሲወጡ ነበረ። በተለይም ደግሞ ፊፋ ያው እግር ኳስን መጫወት ትችላለህ የሚለውን ደብዳቤ ካስረከበው ጊዜ ጀምሮ ደግሞ የት ይሆን መዳረሻው በሚል በርካቶች ሲጠብቁ ነበረ። አሜሪካ ሜጀር ሊግ ሶከርም ታይቷል አንድ የኢንተር ሚያሚን ጨዋታ ሲከታተል። ከዩናይትድ ጋር በተያያዘ ግን ማንቸስተር ዩናይትዶች ፖግባን ወደ ቡድኑ ከማምጣት ይልቅ ወጣት ተጫዋቾች ላይ ትኩረት ያደርጋሉ ብሏል ፋብሪዚዮ ሮማኖ። እንደ ዶርጉ፣ አይደን ሄቨን፣ ቾድ ኦቢ ያሉ ወጣት ተሰጦ ያላቸውና ቡድኑን በረጅም ጊዜ ማገልገል የሚችሉ ተጫዋቾችን ወይም ደግሞ እነዚህ ዋንጫ ደረጃ የተራቡ ተጫዋቾችን ወደ ቡድኑ ማምጣት ቅድሚያ ስለሚሰጡ ፖግባን ዝውውር እንደማይፈጽሙት ነው ፋብሪዚዮ ሮማኖ ያረጋገጠው። የማንቸስተር ዩናይትድ ከፊል አካለ ባለቤት የሆኑት ኤይኖስ ክፍያዎችን ካጠናቀቁ በኋላ ከቶትናም ሆትስፐርስ ጋር የነበራቸውን የስፖንሰርሺፕ ስምምነት አቋርጠውታል። በቀጣይ ደግሞ ለንደን የሚገኘውን ቢሮ ወደ መዝጋት እንደሚያመሩ ነው እየተዘገበ የሚገኘው።
የራክሊፍ የውጭ ቅነሳ ሂደት እንደቀጠለ ነው። እሳቸው ይህን የሚያደርጉበት ምክንያት ክለቡ ካዝና ውስጥ ምንም ገንዘብ ስለሌለና ወጪውና ገቢው ስላልተመጣጠነ መሆኑን ሰሞኑን አስረድተው ነበረ። ከታይም ስፖርት ጋር በነበራቸው ቆይታ ካነሷቸው ሌሎች ተጨማሪ ነጥቦች ውስጥ ከሰር አሌክሳንደር ቻክማን ፈርጉሰን ስንብት በኋላ ዴቪድ ሞይስን ወደ ዩናይትድ ማምጣት ትልቁ ስህተት ነበረ ብለዋል። ሰር ጂም ራትክሊፍ በቆይታቸው ሰር አሌክስ ፈርጉሰንን ተተኪ አድርጎ ዴቪድ ሞይስን መቅጠሩ ትልቁ ስህተት እንደነበረ ከመናገርም በላይ ለረጅም ጊዜ ልምድ ያለው ዋና ስራ አስፈጻሚ አለማግኘታቸውም ነገሮችን አክብዶታል ብለዋል። ዴቪድ ሞይስን ወዳለው እሱ በጣም ጥሩ አሰልጣኝ ነው ብዬ አስባለሁ። ነገር ግን ከሰር አሌክስ ፈርጉሰን ወደ ሞይስ የተደረገው ሽግግር ትክክለኛና ጊዜውን የጠበቀ ነው ብዬ አላስብም ብለዋል ራትክሊፍ። ፕሪሚየር ሊጉን 13 ጊዜ ላሸነፈና ሻምፒዮንስ ሊግን 3 ጊዜ ላሸነፈ ሀያለ ቡድን አሰልጣኝ በነበሩት ሰር አሌክሳንደር ቻክማን ፈርጉሰን ምትክ እንደገና ደግሞ ትልቅ ተጫዋቾችን አሰልጥኖ የማያውቅን አሰልጣኝ ተተኪ ማድረግ ይህ ከባድ ስህተት ነው ብሏል። ለአብነት ያክል ሪያል ማድሪድ ቢሆን እንደዚህ አይነት ሹመትን አያደርግም ብሏል። አብዛኞቹ አሰልጣኞች ከተመለከት አንድ ክለብ ላይ ሁል ጊዜ በስኬት ሊሰሩ አይችሉም። ነገር ግን ማንቸስተር ዩናይትድ ከዛን ጊዜ ጀምሮ የዓለማችን ምርጡ ዋና ስራ አስፈጻሚና የዓለማችን ምርጡ አሰልጣኝ ማግኘት ነበረበት ብለዋል ሰር ጂም ራትክሊፍ። ምክንያቱም ማንቸስተር ዩናይትድ የዓለማችን ምርጡ ክለብ ነው ብለዋል። ዴቪድ ሞይስ በማንቸስተር ዩናይትድ ቤት 51 ጨዋታ መምራት የቻለ ሲሆን 15ቱን ሽንፈት ሲያስተናግዱ በ26ቱ ድል 10ሩን ደግሞ ባቻ ውጤት በማጠናቀቅ ነበር ከዩናይትድ ስንብት የገጠማቸው። የራትክሊፍን ሀሳብ ትጋራላችሁ? ዩናይትዳውያን አጋሩን። ሉክ ሾው የዩናይትድን መለያ ለብሶ ጨዋታ ካደረገ ድፍን 13 ወራት ተቆጠሩ። አሁንም ደሞዝ እንደሚከፈለው ይታወቃል። ወደ 8 ሚሊዮን ፓውንድ የሚጠጋ ዓመታዊ ደሞዝ ዩናይትድ ለዚህ ተጫዋች እየከፈለው ይገኛል። አሁን 29 ዓመቱ ነው። ይህም ገንዘብ ኤይኖስ ባለፉት ጥቂት ሳምንታት ውስጥ ወጪን ለመቀነስ ካሰናበቷቸው 200 ሰራተኞች በዓመት ከሚከፈላቸው ደሞዝ ጋር እኩል ነውና ኦልሞስት ሉክ ሾውን ማሰናበት 200 ሰራተኛን ከማሰናበት እኩል ዩናይትድ ወጪን ያተርፋል። እንደ ኤይኖስ አሰራር ወይም ደግሞ እንደ ሰር ጂም ራትክሊፍ እቅድና በቀጣይም ይሄን ተጫዋች የማሰናበት እቅድ አለ ተብሏል። ዘንድሮ ለዩናይትድ በርካታ ጨዋታዎችን በማድረግ ዲያጎ ዳሎን የሚስተካከል የለም። ወደ 3822 ደቂቃዎችን ተጫውቶ ቀዳሚ ተጫዋች ነው። ብሩኖ ሁለተኛ፣ ኑስር ማዝራዊ ሶስተኛ፣ ማቲያስ ዲሊክት አራተኛ፣ እንደዚሁም ሌሳንድሮ ማርቲኔዝ አምስተኛ ነው። ማርቲኔዝ እንኳን ጉዳት አጋጥሞታል። ዲያጎ ዳሎ ግን አለመጎዳቱም እንዳለ ሆኖ ለቡድኑ በርካታ ደቂቃዎችን መጫወት የቻለ ተጫዋች ሆኗል። የግብ ዕድሎችን መፍጠር በዩናይትድ ዘንድሮ በጣም ከባድ መሆኑን አንድ የወብታ ቁጥር ያሳያል። በተለይም የ1997-98 ዩናይትድ በኋላ በአንድ ጨዋታ በአማካኝ 13 የግብ ዕድሎችን የሚፈጥር ወይም 13 የግብ ሙከራዎችን የሚያደርግ ዩናይትድ እያየን ነውና ዘንድሮ ሶስተኛ የሜዳ ክፍል በዩናይትድ በኩል እጅግ ደካማ የሆኑበትም መሆኑን ነው ኦፕታ ያሳየው። ያው የሳንቾን ጉዳይ በተመለከተ ዩናይትዶች ቼልሲ ቅጣቱን ከፍለው ቢመልሱ እንኳን ዩናይትዶች ተጫዋቹን የማጫወት እቅድ የላቸውም ተብሏል። ስለዚህ ለሌዳ ሽያጭ ነው የሚዳረጉት። በቼልሲም በኩል አሁን እየወጡ ባለው መረጃዎች በኩል ምንም አይነት ፍላጎት የለም ቅጣት ተቀጥተው ተጫዋቹን ወደ ዩናይትድ የመመለስ። ስለዚህ 25 ሚሊዮን ፓውንዱን የመግዛት አንቀጹን እንግዲህ አስገዳጅ ሁኔታ ተጠቅመው ቼልሲዎች እንደሚያስፈርሙት ነው መረጃዎቹ እየወጡ የሚገኙት። ዛሬ ቅዝቅዝ ያለውን የለንደን ደርቢ ጨዋታ ተመለከትን። በእርግጥ አርሰናል ድል ያደረገበት ጨዋታ ነበረ። በብዙ መንገድ ለአርሰናል ጠቃሚ ውጤት ነበረ። ጨዋታው ድል አድርገው ወደ ኢንተርናሽናል ብሬክ አምርተዋል። አርሰናል ጨዋታውን ለማሸነፍ የሚኬል ሜሪኖ ግብ በቂ ነበረች። 1-0 ድል አደረጉ። በጨዋታውም በቅርቡ ከጉዳት የተመለሰው ብራዚል የፊት ወሰር ተጫዋች ጋብሪኤል ማርቲኔሊ ጉዳት አጋጥሞት እንደቀና ተቀይሮ ወጥቷል በኢታነ ንዋኔሪ። አርሰናል በዘንድሮ ውድድር ዘመንም ከየትኛውም የፕሪሚየር ሊግ ክለብ በበለጠ 11 ግቦችን ከማዕዘን ምት ማስቆጠር የቻለበትም ሆኗል። መድፈኞቹ ካለፈው የውድድር ዘመን ጀምሮ መጀመሪያም ወዲህ 27 የማዕዘን ምት ግቦችን ሲያስቆጥሩ በቅርቡ ከሚገኘው ክለብ በ10 የማዕዘን ምት ይበልጣሉ። ሚኬል ሜሪኖ የፊት ወሰር አጥቂ ሆኖ በተሰለፈባቸው ያለፉት ጨዋታዎች 3 የፕሪሚየር ሊግ ግቦችንም እንዲሁ ማስቆጠር ችሏል። ልክ በዚሁ ሰዓት ተመሳሳይ 10 ሰዓት ከ30 ሲል በኢትዮጵያን አቆጣጠር የጀመረ አንድ ጨዋታ ነበረ በቶትናም እና እንደዚሁም ደግሞ በፉልሃም መካከል የነበረ ሌላ የለንደን ደርቢ ጨዋታ ነበረ፣ ሁለተኛው ማለት ነው። በዚህኛው የለንደን ደርቢ ጨዋታ ደግሞ ፉልሃም ነው ድል ያደረገው በሮድሪጎ ሙኒዝ እና በሲሲኞ ለገቦች ቶትናምን 2-0 አሸንፏል። የአንጌል ፖስቴጉል ቡድን ተሻለ ሲባል ተመልሶ ወደ ውጤት ቀውስ ውስጥ ገብቷል። በሳምንቱ የዜድ አልካማር ላይ ውጤት ቀልብሶ ነበረ።
አልቀናቸውም። በፕሪሚየር ሊጉ ነው ግን በቶትናም ተሸንፈዋል። አርሰናል ነጥቡን 58 አድርሶ ከኖቲንግሃም ፎረስት መራቅ ችሏል። ቢያንስ በ4 ነጥብ አረቆታል። ቼልሲ 49 ነጥብ ላይ ለመቆም ተገዷል። ቶትናም ነጥቡን ወደ 37 ማሳደግ የሚችልበትን ሳይጠቀምበት ቀርቷል። 34 ነጥብ ላይ ቆሟል። ከኢንተርናሽናል ብሬክ መልስ ማክሰኞ አርሰናል ከፉልሃም፣ ቼልሲ ከቶትናም ጨዋታቸውን የሚያደርጉ ነው የሚሆነው። ማዕዘኗን ያሻማት ማርቲን ኦዴጋርድ ነበረ ለሚኬል ሜሪኒሆ። ይህንም ተከትሎ በለንደን ደርቢ የቼልሲና የአርሰናል ጨዋታ ማለት ነው በርካታ አሲስቶችን በማድረግ ሴስክ ፋብሬጋስ እና ዴኒስ ቤርካም 4 ነበራቸው። አሁን ኦዴጋርድ 5 በማድረስ ከነሱ በላይ በቼልሲ ላይ በርካታ አሲስት ያደረገም ተጫዋች መሆን ችሏል። አርሰናል ግን ዘንድሮ እንዳምነው አይደለም። አንድ የኦፕታን ስታተስ እያየው ነበረ። ባለፉት 3 ሲዝኖች የዘንድሮን ጨምሮ ማለት ነው የዛሬውን ጨዋታ መንቀንስና በመጨረሻዎቹ 28 ሳምንታት ጨዋታ ላይ ዝቅተኛውን የማሸነፍ ንጻር ያለው ዘንድሮ ነው። 2022-23 ሁለተኛውን ሲጨርስ እስከ 28ኛ ሳምንት 22 ጨዋታ ድል አድርጎ ነበረ። በ2023-24 ሁለተኛው ነው በጨረሰበት ዓመት 20 ድል ነበረው። ዘንድሮ ግን 15 ድል ብቻ ነው ከ28 ጨዋታ ያለው። 10 ጨዋታቸው ወጥቷልና ዘንድሮ ያቸው ብዛት በጣም ከፍ ያለ ነው በአርሰናል በኩልና ዘንድሮ ለአርሰናል በጣም ደካማ ውጤት ለማስመዝገብ ወይም ከሊቨርፑል ጋር በዚህን ያህል ደረጃ ዘንድሮ አሁን እንኳን ነጥቡን ወደ 12 ዝቅ አድርጎታል። ለዚሁ ለነጥብ መስፋት ምክንያቱም አርሰናል የተሸነፈባቸው ጨዋታዎች ሳይሆን አቻ የወጣባቸው ወይም ነጥብ የጣለባቸው ጨዋታዎች ናቸውና ይህ ቁጥር ለአርሰናል ዘንድሮ ትልቅ ዋጋ አስከፍሎታል። በዚህንም ለአርሰናል እንግዲህ 10 ሲደመር ግብ አስቆጥሮ የሚጨርስ ተጫዋች እንደማይኖር ፍንጭ እየሰጠ ነው። ምናልባት ሚኬል ሜሪኖ ያደረገው የሆነው ይጠበቃል። ምክንያቱም ዘንድሮ በርካታ ግብ በፕሪሚየር ሊግ ያስቆጠረላቸው ከሃቨርዝ ዓመቱን ሙሉ የለም። ጋብርኤል ማርቲኔሊ በወጥ ብቃት ላይ እየተጫወተ አይደለም። አሁንም መልሶ ጉዳት አስተናግዷል። ቡካዮ ሳካ ጉዳት ላይ ነው። በእርግጥ ይመለሳል ከኢንተርናሽናል ብሬክ በኋላ። ሚኬል ሜሪኖ ነው ያለው። ከዛ ቀጥሎ እንግዲህ 5 ሚኬል ሜሪኖ እና ሳካ፣ ጋብሪኤል ማርቲኔሊ 6 አለው፣ ከሃቨርዝ 9 አለውና አሁን እየተጫወቱ ከሚገኙት በወጥነት ሚኬል ሜሪኖ 5 ግብ ማስቆጠር ይኖርበታል። አለበለዚያ ግን አርሰናል ከረጅም ጊዜ በኋላ አንድ ተጫዋቹ 10 ግብ ሳያስቆጥር እንኳን የሚጠናቀቅበት ይሆናል። አርሰናል ዛሬ ማሸነፉን ተከትሎ ከኤፕሪል 2023 በኋላ 4 ተከታታይ የፕሪሚየር ሊግ ጨዋታን ያለ ድል ጉዞን በአሁኑ መስበር ችሏል። ይሄንን ጉዞና 2023-24 ነበረ እንደዚህ አይነት ነገር የገጠመው። አሁን ግን ቼልሲን ማሸነፉን ተከትሎ ከ4 ተከታታይ ነጥብ መጣል በኋላ በፕሪሚየር ሊጉ ድል አድርጓል። ከ12 ጨዋታም በኋላ በማዕዘን ምት ግብ አስቆጥሯል። ኦልሞስት 94 ሙከራዎችን ያደረገው ማለት ነው። በአርሰናል በኩል ይሄንን ያደረጉት አርሰናሎች በቢግ 6 ወይም በተለምዶ ቶፕ 6 በሚባሉ ቡድኖችም 19 ጨዋታ አልፏቸዋል ከተሸነፉ። በቼልሲ በኩል እንኳን ከተመለከትን ከ2021 ወዲህም ቼልሲ አርሰናልን በፕሪሚየር ሊጉም ድል አድርጎት አያውቅምና እጅግ በጣም አስከፊ ነው ለቼልሲ በሁለቱ መካከል ያለው ሪከርድ። አርሰናል ዛሬም ጨዋታውን በተወሰኑ የማሸነፊያ መንገዶችን ቢሆን ያሸንፏል። በእርግጥ 3ኛ የሜዳ ክፍል ላይ አርሰናል በጣም የተሻለ ነበር፣ ግን እጅግ በጣም ቀዝቀዝ ያለ የለንደን ደርቢ ጨዋታ ነበረና በርካታ ሚዲያዎችም ጨዋታውን ሲያስተላልፉ የነበሩት እጅግ በጣም ቀዝቃዛው የለንደን ደርቢ ጨዋታ እያሉት ነበረ። እናንተ ግን የግል መልካታችሁን አጋሩ። ለማንኛውም ሊቨርፑል ኒውካስል ዩናይትድ በካራባኦ ካፕ እንዲሁም ማንቸስተር ዩናይትድ ከሌስተር ሲቲ በፕሪሚየር ሊግ ያደረጉት ጨዋታ ይህን መረጃ በምናጠናቅርበት ሰዓት ላይ ጨዋታዎቹ አልተጀመሩም ነበርና በቀጣይ ስፖርት የመረጃ ክፍለ ጊዜ አካተን ይዘናቸውን እመጣለን። ለፈጣን መረጃችን ላይክ እንዳይለያችሁ፣ ሀሳብ አስተያየታችሁን አጋሩን። ለዚሁም ሰብስክራይብ ማድረግ እንዳይረሳ። የሆኑን ጥንቅር ዜጋ ቋጨን። ሰናይ ጊዜ